ባለቤቴ እንዴት ነው? አላማረብኝም? ዋው እንዴት እንዳማረብሽ! አመሰግናለሁ። ምንድን ነው? እኔ ነኝ አብረን እንድንሄድ እንድትዘጋጅ የነገርኳት። እሷ ናት ከኛ ጋር የምትሄደው? ምን ችግር አለው? የቤተሰብ ፕሮግራም አይደል እንዴ? የተጠራነው ጥሪ ግን ከነሰራተኛ ማለት የሚል አይደለም። ግቢና አርፈሽ ተኝ እሺ። ይሉ እጭ ምን አይነት ነው እንደዚህ አይነት ነገር? የምትሄድ እንደሆነ ና ጋሼ። መጀመሪያም እኮ እኔ መሄድ አልፈለኩም አንተ ስላልከኝ ነው እንጂ። አረ ይቅርታ እሺ። አረ የምን ይቅርታ ነው ይላታል። ቻው እሺ። እንግዲህ ገብታ ተኝታለች ሰራተኝቷ። እነሱ ሄደዋሉ። ጋሼ ስራ ይዘሃል እንዴ? ትንሽ አሳይመንት ከብዶኝ እሷን እንድታስረዳኝ ፈልጌ ነበር። እሺ ምን ችግር አለ ብሏታል። ጭራሽ አፍ ለአፍ ተገጣጥማችሁ ታወሩልኝ ጀመር። መጥተዋል እንዴ? ምን ታዩኛላችሁ እናንተ ሌላ ዓለም ውስጥ ገብታችሁ። በላንተ ዝም በል ሄሉን። ምን ሆነሻል አንቺ? ዝም በል። ትንሽ እንኳን ለራስ ክብር አይኖርህም? አንቺ ዝም በይ እሺ። ትንሽ ፊደል ስትቆጥሪ ከሰው እኩል የሆንሽ መሰለሽ? ቦታሽን ብታቂ ይሻልሻል። ለሰራተኛ ብለህ እኔን ልትመታኝ ነው? ና ምታኛ፣ ና ምታኝ። ሄሉ ለምን አትረጋጊም? ምንም ነገር እኮ ያየሽው ነገር የለም። ለምንድን ነው በባዶ ሜዳ እንደዚህ እየሆንሽ ያለሽው? አልጋ ላይ ተደጋድማችሁ መድረስ ነበረብኝ? ሄሉ ምን እየሆንሽ ነው? እኔን እንዴት እንደዚህ ታስቢያለሽ? ከሰራተኛ ጋር ተቃቅፈ ስላገኘውክ እንደዚህ ማለት የገረመክ? ሌላ ምንም ነገር አልተፈጠረም። ሰራተኛዋ ነች ብትለው የከበደኝን እያስረዳኝ እኮ ነው። ነፈዝ አንቺ እኔን ትናገርኛለሽ? የሰው ሰው እንዴት ነው ሄሉ? የሰው ሰው እንዴት እንደዚህ ትናገሪያለሽ? እኔ ምንን እየሆንሽ እንደሆነ አላቅም። ይሄ አይምሮሽ የፈጠረውን ነገር እኔ ምንም ላውቅ አልቻልኩም። ትላንት ፕሮግራም አብረን እንሂድ አልካት፣ ዛሬ ደግሞ እንደዚህ። ተናገሪያ ምን ሳረግ አየሽ? ተናገሪያ ምን ሳረግ አየሽ? በይ አፍሽን ያዥ፣ ዝም በይ። አንቺ እኔን ስለተቆጣጠርሽኝ አይደለም፣ ታምኜ ነው የተቀመጥኩት። ስለምወድሽ ነው ምንም ስትይኝ እየታገስኩሽ ቁጭ ያልኩት። አሁን ዝም ብለሽ ግቢ። ጥሩ እንደሰራ ሰው ያዙኝ ልቀቁኝ ትላለህ እንዴ? ምንም ችግር የለውም። እኔ እችን ልጅ ከዚህ ቤት ካላስወጣውኝ ምንም ሰላም የለኝም ትላለች አቶ ሚስት።
ሰራተኝቷ እንግዲህ ኩሽና ቆማለች። ድስት መጣባት ሰውዬ። ጋሼ መጣህ እንዴ? ቅድም እኮ ይህን ረስተሽ መጣሽ። እሷ እኮ ስራ ቦታ እኮ ሰው ስለሚያናድዳት ነው በእኛ ንዴቷ የምታሳልፈው። አይዞሽ እሺ። በእኔ ምክንያት ነው ጋሼ የተጣላችሁት። እሷም እኮ እሷም ልክ ናት። ለምን ልክ ናት ያለሽ? ያለችው የሚደረግ ነገር ነው እንዴ? ስለ መሰላት ልክ ናት ማለት አይደለም ሳሚ። እሺ በጣም ይቅርታ፣ በእሷ ስም በጣም ይቅርታ። አንተ ምን አደረግ? እኔ እኮ ነኝ ያጠፋሁት። እኔ ደግሞ ነገ እሷን ይቅርታ ጠይቃታለሁ። አንቺ በጣም መልካም ሴት ነሽ። እሷም እኮ ልክ ናት ትላል ሰራተኝቷ። ከገመተችው ነገር ጋር እኮ ስላመሳሰለችው ያየችውን ነገር። አሁን ምንም አትጨናነቂ፣ እራትሽን በልተሽ ተኚ። እራት አትበሉም እንዴ ትላለች። አይ በቃ ደክሞኛል ልተኛ ነው። እሺ ደህና እደር ብላዋለች። ሄዳስ ወደ መኝታ ክፍል፣ እሷ ኩሽና ቆማለች። እንግዲህ ትክስ ብላለች፣ እያሰበች ነው። ምን እንደምታስብ አላውቅም። ግራ ገብቷታል። ገብታ እሷም ተኛች። ቀጥታ ሚስት ሆዬ መጣች። መኝታ ክፍሏ ገባች። ቦርሳዋን እላዋ ላይ ጣል አደረገችው። በጣም ይቅርታ ቀሰቀስኩሽ አይደል? አሁን ኮተትሽን ሰብስቢና ውጭልኝ ከዚህ ቤት። ከቤቴ ለማባረር ምክንያት ያስፈልገኛል እንዴ? ምን ጣጥስፊቼ ነው ይትዬ? ለማታውስ ከሆነ ደግሞ ይቅርታ አድርጊልኝ። ዝም ብለሽ ኮተትሽን ሰብስበሽ ውጪ። ምን ትመስላለች? ትላንት ስላደረኩት ነገር ይቅርታ ልጠይቅሽ ነበር። አንቺ ልጅ ኮተትሽን ያዥና ከዚህ ቤት ውጭ እኮ ነው የምልሽ። ኮተትሽን ያዥና ከዚህ ቤት ውጪ። ከአንቺ ጋር በምንም አይነት ነገር መሟገት አልፈልግም ትላለች ሚስት። ውጭልኝ ብላ ቦርሳዋን ሰብስባ ይዛ መታለች። አቶ ባል ገባ በዚህን ሰዓት። አይታይህም እንዴ? እያባረርኳት እኮ ነው። እሷን ከቤት ለማባረር ምንም አይነት ምክንያት አያስፈልግም። ሳሚ ከዚህ ቤት አትወጣም። ሳሚ ልብስሽን አስቀምጪ። አንቺ ልብስሽን ያዥና ውጪ ትላታለች። እኔ ሳሚ እቺ ልጅ እዚህ ቤት እንድትቆይ አልፈልግም። ጭራሽ ተከትለሽ ምረጭ። እሷን ካባረርሻት እኔን እዚህ ቤት አታገኘኝም። በጣም ጥሩ ብላ ወጣች። ጋሼ እኔ ከዚህ በላይ በትዳራችሁ ላይ እንቅፋት መሆን አልፈልግም። አንቺ አይደለሽም። በሽተኛ እናትሽንም አሳክሚ። የእኛ ትዳር ለአንቺ ጥያቄ አይደለም። በቃ ተናገርኩኝ። ሳሚ አርፈሽ ትምህርትሽን ተማሪ። አሁን ወደ ስራሽ ሂጂ። ባል ነው የሚለው። ቁጭ አለች። እንግዲህ ትካሴ ገብቷታል። ምን እንደምታደርግ አታውቅም። ግራ ገብቷታል። እንግዲህ የባልና ሚስት ፍጅት፣ የእሷ ከሚስት ያለ መስማማት፣ ባል ከእሷና ከኔ ምረጪ በማለቱ በቃ ግራ ግብት ብሏታል። ምን እንደምታደርግ ራሷ አታውቅም። በሽተኛ እናቷን ጥላን የመጣችው ስራ ሰርቻ አሳክምሻለሁ ብላ እንግዲህ ከዚህ ከወጣች ሌላ ህይወት ያለ አይመስላትም። እንዴት እንደምታደርግ በቃ ግራ ግብት ብሏታል። ግራ ግብት ነው ያላት። እውነት ምን እንደምታደርግ ምን እንደምትሆን በቃ ግራ የሚገባ ህይወት ውስጥ ነው ያለችው። ሚስት እያለቀሰች ነው።
ከኔና ከእሷ ምረጪ ብሏል። እሷ ከወጣች እኔን እዚህ ቤት አታገኘኝም ብሏታል። ያም ሚስትን ግራ አጋብቷታል። ሁለተኛ ነገር ደግሞ ትጠራጠራለች። ከእሷ ጋር አንድ ኬዝ አለው ትላለች። እሱ ደግሞ ንጹሕና ታማኝ የሆነ ባል ነው። ምንም አይነት ኬዝ የለውም። ለሰው ካለው እሩህሩህነት፣ ለሰው ካለው ፍቅር፣ ለሰው ካለው ትዕግስት፣ ሰውን ከመውደድ የተነሳ ያው እኛ ኢትዮጵያውያኖች ስንባል ያው ሰውን ስንወድ ሰው ወደ ሌላ ይጠረጥራል። ወንድ ከወደን ወንዱ ሴቷ ወንዱን አፍቅረሽ ነው እንደዚያ ያለሽ ከእሱ ጋር ትኬዛለሽ ትላለች። ሴቷ ደግሞ ወንዱ ደግሞ ሴቷን ከወደደ በቃ ተቃራኒ ብቻ ተቃራኒ ነው ብቻ። ዛሬ ይችን ጓደኛዋ መጣች። ምን ሆነሻል? ያችን ሴጣን ሰራተኛ ላባረራ ስል ጭራሽ ከሰራተኛውና ከኔ ምረጭ ያለኝ አምነዋለሁ ምናምን እያልሽ እኔ አስቀድሜ ነግሬሻለሁኝ። ምንም ቢሆን ከአንቺ ፊት ቆንጆ ሴት ምን ያክል እንደሚያማምለው ጠንቅቄ ያውቀው ነበረ። ከአንቺ በፊት ወዳጄ ፍቅረኛዬ ነበረ። ቅዱስ ደግሞ ሴትን እንዴት ጠብ እንደሚያደርግ ያውቅበታል። ምን ላድርገው? እኔ ቅዱስን ማጣት አልፈልግም። ስለሚወድሽ የትም አትሄድብኝም ብሎ ስለምትወጂው የትም አትሄድብኝም ብሎ ነው በላይሽ ላይ ሌላ ሴት የሚያማግጠው። ምንድን ነው እንደዚህ ኮስተር ማለት ነው እንጂ የምን ማለቃቀስ ነው? አትጨናነቂ፣ በቃ እኔ አናግረዋለሁ። በእናትሽ አናግሬ። ያቺ ሴት ካልወጣች እኔ ምንም ሰላም አላገኝም እዛ ቤት። እሷ ሳትኖር እኮ አንድ ቀንም ተጣልተን አናውቅም። አውቃለሁ እኮ ምን አይነት ፍቅር እንዳላችሁ። ጓደኛዋ ራሷ አንድ ኬዝ ያላት ይመስላል። የጓደኛዋ እጅም ያለ ይመስለኛል። በይሽ ማታ እንገናኛውን ስራ ልገባ ነው፣ እኔ ደውዬ አነጋግረዋለሁ ትላለች። እንግዲህ ጓደኛዋ አንድ ሴራ እየሰራች ነው። አንድ ሲስተም እያደረገ እየሰራች ነው እሷ። ደስታ፣ ጭንቀት፣ ሀሳብ ብቻ የሆነ ነገር ድብልቅልቅ ያለ ነገር ጓደኛዋ ውስጥ ገብቷል። ቅዱሴ መጣ። እንዴት ነሽ አለ። ሰላም አላቸው። ቅዱስ እንዴት አባቷን የምታምረው! አይኔ ከእሷ ጋር ሄደ እኮ። እስከ ዛሬ ለምን አላስተዋወቅሽኝም አለ።